የአባት ሐዘን በምን ቃል ይወጣል? ይባስ ብሎ ገና በለጋነት ስስትና ምርኩዝ የሆነውን አባቷን ድንገት የተነጠቀችው ትንሽዬ ልጅ ህዝቡን ሁሉ ያስለቀሰች እንዴት ተችለው ይሆን ያስባለች የኮሜዲያን ወንዴ ብቸኛ ሴት ልጅ ቀልባችንን ስበዋለች። በዚህ ቪዲዮ የአባትና ልጅን ፍቅር ላፍታ እንመላለስበታለን። ውለታውን ቆጥረን በልጅ አንደበት እንለዋለን። የሥራውን ያህል ያልተዘመረለት ኮሜዲያን ወንደሰን አውራሪስ በድንገተኛ ህመም ከዚህ ዓለም በሞት መለየቱ የጥበብ ቤተሰቡንና አድናቂዎቹን ድንጋጤ ውስጥ ጥሏል። የቀብሩ ስነ ስርዓት የአስከሬን ምርመራ በመደረጉ ምክንያት ቢዘገይም ትላንት በብዙ እንባና በሐዘን ቀብሩ ተፈጽሟል። በዚያ ሁሉ ሐዘን ውስጥ ልብ የሚሰብር አንድ ትዕይንት ተስተውሏል። ታዳጊ የሆነችው ብቸኛ ሴት ልጁ ሐዘኑን መቋቋም አቅቷት አባቴ ሄድክ በቃ አባቴን መልሱልኝ እያለች በእንባ ስትማጸን ተደምጣለች። ከታላላቆቿ መሃል እንደዛ በሐዘን ስታለቅስ የተሰበረ ልቧን በሁኔታዋ መመልከት ታዳሚውን እጅግ አስለቅሷል። ወንደሰንና ልጁ የነበራቸው ግንኙነት ከተለመደው የአባትና የልጅ ፍቅር የላቀ ነበር። ስለሷ ኢንተርቪዎቹ ላይ ሲናገር አይኖቹ ያበሩ ነበር። የእናቴ ምትክ ብሎም ነበር የሚጠራት። በቀብሩ የታደሙት ሰዎች ሲያወሩ እንደተደመጡት በቀረጻ መሃል ትንሽ እንኳን የረፍት ሰዓት ሲኖረው ብቸኛ ፍላጎቱ ደውሎ የልጁን ድምጽ መስማት ነበር። ልጁም ቀብሩ ላይ ልቧ ተሰብሮ ስታለቅስ ሁላችንን የሚያስታውሰን አባብዬ በማህበራዊ ሚዲያውም ሲወራ እንደተሰማው ኮሜዲያኑ ልጁን ለማሳደግ ብዙ መስዋዕትነት እንደከፈለና በበዛ ትኩረት ልጁን እንዳሳደጋት ነው። ወንድ ልጅ አባት ሲሆን ፍጹም ሌላ ሰው ይሆናል። ሞገደኝነቱ ተሰብሮ ለልጁ ሲል ፈሪ ይመስላል። ደግሞም ስስት ቢጤ ጣል ሊያደርግበትና ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለው ከምንም በላይ እወድሻለሁ ማለት ይጀምራል። የአብነት አጎናፍርን ስንኞች ያለመዋስ ምርጫ ያሳጣል። አንደበትሽ ይጣፍጠኛል ሳውራሹዬ ባድር ያንሰኛል የሚሉት ስንኞች በየቃለ መጠይቆቹ ፊቱ እያበራ የሚያወራላት የሥራ ፋታ ሲያገኝ ለልጁ ደውሎ አገናኙኝ ድምጿን አሰሙኝ የሚለው ዛሬ ግን ድምጹ የተናፈቀው ኮሜዲያን ወንዴን ያስታውሰናል። ጨዋታሽ ያስደስተኛል ህመምሽ ደግሞ ያስጨንቀኛል ማለት ይጀምራል። ወንድ ወንድነቱን ትቶ አባትነቱን ሲጀምር ስስቴ ይለያል የኔ እንዳይኔ ብረት እንደብሌኔ ተኝተሽ መቻምንሻለው አይንሽ ሲከደን እኔ ፈራለሁ የሚላት አባቷ ዛሬ አይኖቹ ዳግም አይኗ ላይ በስስት ላይ አርፎ አሸልቦባታል። ስለይሽ ደስ አይለኝም ግዱ ነው እንጂ ሰው ማላምንም ስትዘይ ስትቦርቂልኝ የነገው ጣሽ ነው የሚታየኝ የሚል አባት የልጁን ዕጣ ለማየት ሳይታደል መለየት ግድ ሆነበት። አስባለሁ ብዙ እኔ ገና ያለሽኛ አንቺው ነሽና ይባርከው ባንቺው ተስፋዬን ጨምሮ ይስጥሽ ዕድሜን ያለ ይመስላል። ወንዴ ገና በ49 ዓመቱ ልጁን ጥሎ ማሸለቡን ላስተዋለ ዕድሜውን ለልጁ ጨምሮ የሰጠ ይመስላል። ጓደኛም ተሆኝኛለሽ ከጎን የሆነሽ ታጽናኝኛለሽ አምላኬን አላስቸግርም ሰጥቶኛል አንቺን ሌላ አልጠይቅም የሚል አባት ወንዴ የችግር ሁሉ መርሻ ከልጁ ጋር መላፋትና ማውራት እንደነበር መናገሩን ያስታውሰናል። ሁሉንም ባንቺ ያገኛለው ክፉ እንዳይነካሽ ጸልያለሁ የፊቱን መች አውቀዋለሁ ከምኞት ውጪ ሁሉም በርሱ ነው እንዳለ የልጁን ነገ ለአምላኩ ትቶ ላይመለስ አሸለበ። ፍቅር ሆኖ ወንዙ እንዲያጠግብሽ የእናትሽ ጓዳ እንዳይጎድልብሽ ሀገሩን ሰላም ያርግልሽ ልጅ ያለ ሐሳብ እንድታድግልኝ። ይሄ ነው የአባት ምኞት ለልጁ ተሰፍሮ በማያልቅ ስስት ፍቅርና ምኞት ደግሞም አቅም በማጣት ውስጥ ተስፋ ከማድረግ ውጪ ምርጫ በሌለው የህይወት መንገድ አባትን ከልጅ የለየው ሞት ዳግም እንዲሞት አባት በልጁ ድልና ልብ ውስጥ እንደተዳፈነ ፍም እየደበዘዘ ሳይሆን እየፈካ ደግሞም እየተፋጀ የማይቀረውን እንግዳ ሞትን መጠበቅ የማይሻር የህይወት ውል ሆኗል። አባብዬ ወንደሰን በኮሜዲው ዘርፍ የላቀ ዝናን ባያገኝም ለልጁ ግን ወደ ዓለም በመጣ ድጋሚ ብፈጠር አባዬ እንደምልህ እንዳትጠራጠር የምትል ዘላለማዊ ፍቅሩን በልጁ ልብ አኑሮ አልፏል። ኮሜዲያኑ በአባትነት ወደር የማይገኝለት እንደነበር ወዳጆቹ ተናግረዋል። ብዙዎች ወንደሰንን እንደ ኮሜዲያን ያውቁታል። በስራው ብቁ እንዲሁም ህዝቡን እጅግ ያስቅ የነበረ የጥበብ ሰው ነው። ነገር ግን ከዚህ ሁሉ ሳቅ ጀርባ
ትልቁን የህይወት ትርጉም በልጁ ውስጥ አግኝቶት ነበር። የእናቴ ምትክ ብሎ በኩራት የሚጠራት ልጁም ዛሬ እዚህ ከአባቷ መቃብር አጠገብ ቆማለች። እርሱ ለእርሷ ተራ አባት አልነበረም፣ ከፈጣሪ በታች የምታምነውና የምትደገፍበት ሰው ነበር እንጂ። አባዬ ያንተ ሳቅ እኔን ለማስደሰት ነበር። በጥበብ በፍቅር እግር ስር አድጌ ከሰማዩ ጌታ ቀጥሎ ከላይ የነበርከኝ አንተን አባብዬ፣ የቀናው መንገዴስ በአንተ አይደለም ወይ? ምክርህ የህይወት ብርሃን ነበር የምትል ይመስላል። አባብዬ አንተን ያገኘሃል እኔን የፈለገኝ ከሰማዩ ጌታ እርሷን ፈልጎ የሚመጣ ክፋትና ችግር ሁሉ አባት ይጋፈጥና ለልጁ ያንን ንጹህ የአባትነት ፍቅር የደላው መስሎ ያለ ስስት ፈገግ ይላል። ወንደሰን ከኮሜዲው ትዕይንት በላይ የአባትነት ጥበብ ንጉስ ነበርም። ይህ ሁሉ ጥልቅ ፍቅር ግን በሞት ሊቋረጥ ቻለ። ድንገተኛ ሞት፣ አስከሬን ምርመራና በመጨረሻም ይህ አሳዛኝ የቀብር ስነ ስርዓት፣ እነዚህ ሁሉ የልጁን ማንነት የነጠቁ ክስተቶች ናቸው። አባም በምንም ሁኔታ ብትኖር የትም ስፍራ በየትኛውም ስኬት ውስጥ ብኖር ስም ያላንተ ቢጠራ ምን ዋጋ አለው? ግን ጥልጌጥ ነው ያላንተ ሲጠራ ማንነቴ ባዶ ሆኗል እንዳለች ይሰማናል። አባቷ ከህይወቷ ድንገት ሲወጣ ያንን የፍቅር ጌጥ አብሮ ወሰደው። አባዬ በፍቅር ያሳደግከኝ ስለኔ ተጎድተ ነው፣ ይሄን አውቃለሁ። ስራህን ሳይሆን ደህንነቴን ነበር ቅድሚያ የምትሰጠው። በስም ብቻ አይደለም አባትነትህ፣ ለኔ ስትል የከፈልከው ዋጋ ሁሉ አባ በልብ ያለም ይሄው አቅፍ ያኖርኩህ። ለዚህ ነው ዛሬ እንደዚህ ተሰበርኩት ብላም እንዳሰበች እናምናለን። አባብዬ አንተ ከኔ የወሰድከው የለም፣ የሰጠኝ ግን ብዙ ነው። ከመልካምነት መልካም አግኝቻለሁ፣ ለዛም ነው የምወድህ። ከወለደኝ በላይ ለወደደኝ ፍቅርህ አመሰግናለሁ አባብዬ። ኮሜዲያን ወንደሰን አውራሪስ የሰራውን ያክል የላቀ ዝና ባያገኝም በአንዲት ትንሽ ልብ ውስጥ ግን የዘላለም ንጉስ ሆኖ ይኖራል። በጥበብ ስራዎቹ ከህይወት ስንክሳር ላፍታ ላቆ ፈገግ እንዳስባለን ፍቅሩም ለዘላለም በልባችን ይኖራል። ኮሜዲያን ወንደሰን አውራሪስ ለጥበብ ላበረከትከው አስተዋጽኦ እናመሰግናለን። ነፍስህ ከደጋጎቹ ጋር በሰላም ትረፍ። ለብቸኛ ልጁ ለባለቤቱ ብሎም ለቤተሰብ ለአድናቂ እንዲሁም ለጓደኞቹ ሁሉ መጽናናትን እየተመኘን ጥንቅራችንን በዚሁ ቋጨን።